እንዴት አላችሁ የተከበራችሁ አድማጮቻችን? 433 ባራዳ ኤፍኤም 95.1 ሁልጊዜም ቢሆን በዩቲዩብ መረጃዎቻችንን ወደ እናንተ እያደረስን ነው የምንገኘው። ሀሳብ አስተያየት ስለምትሰጡንም ከልብ እናመሰግናለን። ሰብስክራይብ አድርጉ። በየጊዜው እንደዚህ አይነት መረጃ ወደ እናንተ የምናደርስ ይሆናል። ማንቸስተር ዩናይትድ የትኩረት ማዕከላችን ነው። በዛሬው ዕለት ከምናነሳቸው ጉዳዮች መካከል አሰልጣኝ ሩበን አሞሪም የበለጠውን የጫና ስሜት ውስጥ እየገቡ ነው የሚገኙት። ባለፈው ህዳር ወር ላይ ነው ወደ ቡድኑ የመጡት። በእርግጥ እርሳቸው ፍላጎት አልነበራቸውም በዛ ጊዜ ለመምጣት፣ ክረምት ላይ ለመምጣት ነበር የፈለጉት። ነገር ግን የክለቡ አመራሮች ሌላ አሰልጣኝ እንደሚሾሙ ባሳወቁ ጊዜ ወጣቱ ፖርቹጋላዊ አሰልጣኝ ከስፖርቲንግ ክለብ ዲ ፖርቹጋል ወደ ማንቸስተር ዩናይትድ መጡ። ነገር ግን ውጤታቸው ጥሩ አልነበረም። ከ27 ጨዋታዎች በኋላ ቡድኑ በርካታ ጨዋታዎችን ነው የተሸነፈው። ማሸነፍ የቻለው እጅግ በጣም አነስተኛ የጨዋታ መጠን መሆኑ በጣም ጥያቄ እየተነሳ ይገኛል። በዚህ ውድድር ዘመንም በተመሳሳይ ቀጥሏል የቡድኑ ደካማ አካሄድ። የተለያዩ ምክንያቶች ይነሳሉ። ባለፈውም በብሬንትፎርድ 3-1 በሆነ ውጤት ተሸንፈዋል። በእርግጥ አንዳንድ ቢሆኑ ተብሎ የሚታሰቡ ነገሮች አብረው ተከትለው መጥተዋል። ያም ቢሆን ግን መጨረሻ ላይ የሚታየው የመጨረሻ ውጤት ነው። የቱንም ያህል ሰበብ ቢቀርብ ነገሮች የሚደጋገሙ ከሆነ ቡድኑ የጊዜ ጉዳይ ይሆናል እንጂ አሰልጣኙን ማሰናበቱ የሚቀር አይመስልም። እንግዲህ አሰልጣኙ ስኬታማ ጊዜ ለማሳለፍ ጥረት እያደረጉ ይገኛሉ። ግን ደግሞ ቡድናቸው ትልቅ ዋጋ እየከፈለ እንዳለ በሚገባ ማስተዋል ይቻላል። 3-4-2-1 ከዛ የጨዋታ መንገድ መውጣት አልፈለጉም። ተጫዋቾቹ ደግሞ ለዛ የጨዋታ መንገድ የሚሆኑ አይነት አይደሉም። ሜዳ ላይ በሚገባ ይህንን ማስተዋል ይቻላል። አሰልጣኙ ቡድናችን ሲያሸንፍ ቡድናችን እንዳሸነፈ ሲሸነፍ ሲስተሙ ጥያቄ ይነሳበታል የሚል አስተያየትን ሰጥተዋል ከጨዋታው መጠናቀቅ በኋላ። ይሄ ብዙ አነጋጋሪ ጉዳይ ነው። መቼ የሚል ጥያቄ ያላነሱባቸው መቼ ነው ቡድናቸው ያሸንፈው? ባሸነፈበት ጨዋታ በጣም ጥቂት ጨዋታ ነው ሩበን አሞሪም በማንቸስተር ዩናይትድ ያሸንፉት። በጣም ደካማ ቁጥር ነው ያላቸውና ይህን አስተያየት ለመስጠት ትክክለኛው ሰው አይመስልኝም። ስለዚህ ሲስተሙ እሱማ የትኛውም ሲስተም እኮ የሆነ ጨዋታ ያሸንፋል። ዘላለም የሚሸነፍ ሲስተም የለም። ግን እንደ ማንቸስተር ዩናይትድ እንደ ግዝፈቱ ቡድኑ እንደሚገባው ደረጃ ከዚህ ሲስተም ጋር ወደ ስኬት መሄድ እንደማይችል ግን በእርግጠኝነት የተለየ ሙያተኛ መሆን የሚፈልግ አይመስለኝም። በግልጽ ይታያል። በቃ የሩበን አሞሪም ሲስተሙ በጣም ጥሩ ሊሆን ይችላል። በፖርቹጋል ሰርቶላቸው ሊሆን ይችላል። አሰልጣኙ እንግዲህ ያ በአራት ዲፌንስ ከመጫወት የጀመሩ አሰልጣኝ እንደሆኑ ይታወቃል። ያ ሲስተም አልሰራ ሲላቸው ነው ወደዚህኛው ሲስተም የመጡት። በፖርቹጋል በጣም ውጤታማ ሆኗል ሲስተሙ። በማንቸስተር ዩናይትድ እና በእንግሊዝ ግን ከዚህ ሲስተም ጋር ቡድኑን የትም እንደማያደርሱት ለማወቅ የተለየ የእግር ኳስ ተመራማሪ መሆን የሚፈልግ አይመስለኝም እና ይህን አስተያየት ለመስጠት ትክክለኛው ሰው አይመስሉኝም። ቡድኑ ሲያሸንፍ ማለት 10 ተከታታይ ጨዋታ አሸንፎ 11ኛው ላይ የተሰጠ ሀሳብ ቢሆን ትክክለኛ አስተያየት ነው። ግን ቡድኑ አያሸንፍም እኮ አንድ ጨዋታ ካሸነፈ ቀጣዩን ጨዋታ አያሸንፍም። በየትኛውም ቡድን ይሰቃያል። በየትኛውም ቡድን አመት አልፎታል። ባክ ቱ ባክ ካሸነፈ ኦልትራፎርድ ላይ ብቻ ባክ ቱ ባክ ማሸነፍ ችሏል በዚህ ውድድር ዘመን። ከዛ ውጪ ባክ ቱ ባክ ወይም በሁለት ተከታታይ ጨዋታ ለማሸነፍ እጅግ በጣም ተቸግሯል። እንግዲህ ከ33 ጨዋታ በኋላ 17 ሽንፈት ኦልሞስት ከኃላፊነት መነሳት ያለበት አሰልጣኝ አይነት ሪከርድ ይሄ ግን 50% ኦልሞስት አሁን ሰበብ የሚያቀርቡበት ጊዜ ያላቸው አይመስለኝም። ምናልባት ክረምት ላይ ዝውውሮች ተፈጽመዋል። ስቲል የሚጎሉ 2 ቦታዎች ነበሩ። ሜዳውን አካለው የሚጫወት የአማካይ ስፍራ ተጫዋችና በግብ ጠባቂ በኩል ያለ ክፍተት ሲባል ነበረ። ሁለቱም ላይ በሚገባ ችግሮች ተስተውለዋል። እንግዲህ ግብ ጠባቂ ክፍተት ካለበት ተጋጣሚ ከሚያስቆጥረው የጎል መጠን በላይ ማስቆጠር አለበት። የግብ ጠባቂን ድክመት በብቸኝነት መሸፈን የምትችለው መንገድ የአጥቂ መስመሩን ጥንካሬ ከፍ አድርጎ የጎሎቹን መጠን ተጋጣሚ ከሚያስቆጥርብ በላይ ማስቆጠር ነው። ያንን እያደረገ አይደለም ቡድኑ። ጎል ለማስቆጠር ተቸግሯል። ካስቆጠረው ጎል ይልቅ የተቆጠረበት የጎል መጠን እጅግ በጣም ከፍ ያለ ነው። ባለፉት 3 ጨዋታዎች እንኳን ይሄ ቡድን 8 ጎሎች ተቆጥረውበታል።
ያስቆጠረው የጎል መጠን 3 ብቻ 5 የግብ ዕዳ በ3 ጨዋታዎች ብቻ። ስለዚህ ቡድኑ ሚዛኑን መጠበቅ ያልቻለ ቡድን እንደሆነ ማሳያ ነው። ማርክ ሲያጠቃም ሲከላከልም ደካማ መሆኑን በደንብ የሚያሳይ ነው። ሩበን አሞሪም ስለ የትኛው ማንቸስተር ዩናይትድ እንደሚያወሩ አንዳንዴ ግራ ይገባል። በጣም ብዙ ክፍተቶች ያሉበት መከላከል፣ በጣም ብዙ ስፔስ ለተከላካይ ኳስ መቀባበያ ላይኖች በአይነት የሚተው መከላከል በፈለግከው አይነት ብዙ ሰራተኝነት የሚጎላቸው አማካዮች ያውም 2 ሆነው እየተጫወቱ ተከላካዩ ላይ የምትመለከተው ተከላካዮቹ ላይ ብዙ የኳሊቲ ጥያቄ ማንሳት የሚቻል አይመስለኝም። ማርክ ግን አጠቃላይ የኦርጋናይዜሽን ችግር ያለበት መከላከል ኢንዲቪጁዋል ይሄ የአንድ ተጫዋች ትግል የሚበዛበት አይነት ማጥቃት የተዋሃደ ማጥቃት አይደለም። ማቲያስ ኩኛ ረጅም ርቀት ኳስ ይነዳል። ብሩኖ ፈርናንዴዝ ሁሉ ነገር በኔ በኩል ይለፊላል። ዶርጉ ስሜት የማይሰጥ ድሪቭል ያደርጋል። ምንም ከአይምሮ ጋር ኮንታክት ያላረገ በእግር ብቻ የሚነዳ ድሪቭል። ብሪያን ኢምቦሞ የመጨረሻ ኳሶቹ በሙሉ የተበላሹ ነበር። እኔ ማርክ አጠቃላይ በዚህ ዘመን እግር ኳስ ማርክ እሳቸው ስለ ሲስተሙ ደጋግመው ያነሳሉ። ግን ምንም ይሁን ምን ሲያሸንፍ ምስጋናውን የሚወስደው አሰልጣኝ ነው። ሲሸነፍም ትችቱን የሚቀበለው አሰልጣኝ ምንም ጥያቄ የለው። ኃላፊነት መውሰድ አለባቸው። እየሰራ አይደለም ሲስተሙ እና እኚህ ወጣት አሰልጣኝ እንግዲህ ብዙ ዓለም ላይ ትልቅ ተስፋ ከተጣለባቸው አሰልጣኞች መካከል ወደፊት የዓለምን እግር ኳስ በውጤት ይመራሉ ተብለው ግምት ከተሰጣቸው አሰልጣኞች መካከል አንዱ ናቸው። ግን በአንድ ሀሳብ ብቻ የትም እንደማይደረስ ሁሉን ነገር ያሳኩት የሀገራቸው ሰው ጆዜ ሞሪኖ ጥሩ መማሪያ የሚሆኗቸው ይመስለኛል። ማርክ ጆዜ በእድሜ ምክንያት አይደለም የበለጠ አሰልጣኝነት ጥንካሬያቸውን እያጡ የመጡት ውጤታማነታቸው ተፈላጊነታቸው እየደበዘዘ የመጣው ስላረጁ አይደለም። ማርክ ከሆነ ጨዋታ ጋር ሙጥኝ ስላሉ ነው። የሚከተሉት አንድ ውጤታማ ያደረጋቸው የጨዋታ መንገድ አለ። ያንን ሁሉን ያሳካውበትን የጨዋታ መንገድ አልለቅም የሚል ግትርነታቸው ነው ጆዜ ሞሪኖን እኛን ታላቅ አሰልጣኝ በዚህ መልኩ ከትልልቅ ክለቦች እያራቃቸው ያለው። ምክንያቱም የዘመኑ እግር ኳስ በተደጋጋሚ ጊዜ እንደምናነሳው ለእያንዳንዱ የጨዋታ አቀራረብ በጣም ጥልቅ ዝግጅት የሚደረግበት እያንዳንዱ ነገር የሚጠናበትና ምላሽ የሚሰጥበት የእግር ኳስ ዘመን ነው ዘመኑ። በተገመትክ ቁጥር ጨዋታን አታሸንፍም። ሲስተሙ ይሄኛው ስለሆነ አይደለም። ማርክ ልዩነት ፈጣሪ ተጫዋች ከሌለ ከባድ ሌላኛውንም ሲስተም ቢከተሉ ተለዋዋጭነት የማይኖራቸው ከሆነ ጨዋታን የማሸነፍ እድላቸው ጠባብ ነው። ስለዚህ የበለጠ የጨዋታ አቀራረብ ምናልባት ስታይልህ የጨዋታ ስታይልህ በሆነ ባልሆነ የሚነካካ ላይሆን ይችላል። ስታይል ኦፍ ፕሌው የምትከተለው የጨዋታ መንገድ ሜዳ ላይ ግን የታክቲካል ተለዋዋጭነት ተገማች አለመሆን ሁሉንም አይነት የጨዋታ መንገድ ቀላቅሎ መጫወት የዘመኑ እግር ኳስ ያስፈልጋል። ማርክ ይሄ ማለት ከጨዋታ ሲስተም ወጥቷል ማለት አይደለም። ለምሳሌ በ2 ሳምንት 2 ጽንፍ ለጽንፍ ያሉ የጨዋታ ስታይሎችን ፔፕ ጋርዲዮላ ሳይቶናል። በአንድ ሳምንት በሳምንቱ መጨረሻ ከአርሰናል ጋር በሎ ብሎክ በጥብቅ መከላከል በ5 ተከላካይ 1 ጎል በጊዜ 9ኛው ደቂቃ ላይ ያስቆጥሩ ያንን የማስጠበቅ አይነት ዲፌንሲቭ ስትራቴጂ ብቻ ፔፕ ሲያሳየን ነበር። በሳምንቱ ከበርንሌ ጋር ብዙ ኳስ የሚቆጣጠር ብዙ የጎል እድል የሚፈጥር በሃይላይን የሚጫወት 5 ጎል ያስቆጠረ ኦፌንሲቭ የጨዋታ አቀራረብ ራሱ ፔፕ ጋርዲዮላ አሳይቶናል። ስለዚህ ተለዋዋጭነት በዘመናዊ እግር ኳስ በጣም ግድ ነው። ማርክ ሩበን አሞሪም እኔ ማርክ እየሰፋባቸው ይመስለኛል። የእንግሊዝ ፕሪሚየር ሊግ ከመጡበት ሊግ አንጻር ትንሽ የሰፋባቸው ይመስለኛል። ማርክ እንግዲህ ኩኛ፣ ኢምቦሞ፣ ሼሽኮ ብዙን ጊዜ አንድ ላይ በቋሚነት ሲጀምሩ አላስተዋልንም በተለያዩ ምክንያቶች ከጉዳትም ከዛ ውጪ ለጨዋታው ብቁ ካለመሆን ጋር በተገናኘ በዛ ጨዋታ ላይ ግን የመጀመሪያ ተሰላፊ ሆነዋል። ኩኛ ረጅም ሜትሮችን ኳስ ድሪብል እያደረገ ይሄዳል። የመጨረሻ ውሳኔው ግን በራስ ሰልፊሽ በሆነ ወይንም ደግሞ በራስ ወዳድነት የተሞላ ከዛ ውጪ ውጤታማ ያልሆነ በድካም ስሜት ውስጥ ሆኖ የሚያደርገው የጎል ማግባት ሙከራ እንደነበርም አስተውለናል። ይሄ በትልቁ በተጫዋቹ በኩል ያለ ድክመት ነው።
እንደዚሁም ኢምቦሞ ለትራንዚሽን እጅግ በጣም ጥሩ ተጫዋች ነው፣ ግን የመጨረሻ ኳሶቹ ጥሩ አልነበሩም። በዛ ጨዋታ ላይ የቀድሞ ቡድን በተቃራኒ የገጠመው በዛ ስሜት ውስጥ ሆኖ የተጫወተ ይመስላል። ቤንጃሚን ሼሽኮ በዛ ጨዋታ ላይ ጎል አስቆጥሯል። በመጀመሪያው አጋማሽ 4 የጎል ማግባት ሙከራዎችን አድርጓል። አጋጣሚውን በሚገባ ተጠቅሞ ጎል ማስቆጠር ችሏል። ብሬንትፎርድ ግን በመልሶ ማጥቃት እንቅስቃሴ ማንቸስተር ዩናይትድን ሲፈትን እንደነበር በሚገባ ማስተዋል ይቻላል። አንዳንድ ባይንዲር የተወቀሰባቸው ጎሎች አሉ። በተለይ ሁለተኛውና ሶስተኛው ጎል። የመጀመሪያውን ጎል የትኛውም ዓለም ላይ ያለ ግብ ጠባቂ ሊይዘው የሚችለው ጎል አይደለም፣ ግን ደግሞ ያዳናቸው ኳሶችም ነበሩ። በተለይ መጀመሪያው አጋማሽ በጭንቅላት የተገጩ 2 ኳሶች፣ በተለይ ሁለተኛው ሙከራ ያዳነበት መንገድ በአንድ በኩል ቡድኑ ተጨማሪ ጎሎችን አስተናግዶ ወደ ጨዋታ የሚመለስበትን እድል ሙሉ ለሙሉ የሚያጨልም ነበር። የብሩኖ ፈርናንዴዝ አጋጣሚውን አለመጠቀም የፍጹም ቅጣት ምት ጉዳይ ጥያቄ የሚነሳበት ነው። ወትሮ አጎንብሶ ይሄድና ኳሱን ከመምታቱ በፊት ግብ ጠባቂውን ቀና ብሎ ይመለከትና ከዛ በኋላ ነው ውሳኔ ያሳልፍ የነበረው። በዛ ጨዋታ ላይ ግን ቀጥታ ሄዶ በጣም ቀላል ኳስ ግብ ጠባቂ በተቃራኒ አቅጣጫ ካልወደቀ በስተቀር የትኛውም ግብ ጠባቂ አቅጣጫውን ካወቀ የሚይዘውን አይነት ቴክኒክ ነው የተጠቀመው። ምናልባት የፍራቻ ስሜት እንኳን ቢኖርበት በሱ አይነት ቴክኒክ ጠንከር ያለ ምት በተቃራኒ አቅጣጫ ቢመታ የተሻለ ሊሆን ይችል ነበር። እንግዲህ አሰልጣኙ በአንድ በኩል በተለይ በዚህ ጨዋታ ላይ ይሄኛው ሞመንት እድለኛ ያደረጋቸውም ምናልባት የፍጹም ቅጣት ምት ጎሉ ተቆጥሮ ቢሆን ኖሮ ማንቸስተር ዩናይትድ የበለጠ እየተነሳሳ ተጋጣሚው እየወረደ ነው የሚመጣው። ቀይ ካርድማ ለመመልከታቸው በብሬንትፎርድ በኩል ሌላው የዳኝነት ውሳኔ እንደሆነ የቀድሞ ዳኞች ማብራሪያ ሲሰጡ እንደነበር ማስተዋል ይቻላል። የሰጡት ምክንያት በቂ አይደለም። ኢምቦሞ ኳሱን መቆጣጠር በሚችልበት ሁኔታ ላይ አልነበረም የሚል በሚችልበት ሁኔታ ላይ ነበር። ባይጎተት በምቾት ኳሱን መቆጣጠር የሚችልበት አንድ ስቴፕ መጎተቱ አንድ ስቴፕ አስቀርቶታል። ኳሱን ለመቆጣጠር ደግሞ ከአንድ ስቴፕ ያነሰም ጊዜ ካገኘ ቅርብ ርቀት ስለነበር የሰጡት ምክንያት አሳማኝ አይደለም። ግን ማርከኔ ምን ነበረ የማንቸስተር ዩናይትድ የጨዋታ አቀራረብ ምን ነበረ? እኔ ግልጽ አይደለም ለኔ። ማለት ምን ማጥቃት ላይ መሰረት ያደረገ የጨዋታ ፕላን ነው ይዞ ገብቶ የነበረው በጨዋታ ወይንስ መከላከል ላይ? እንግዲህ በአርሰናልና በኒውካስል ጨዋታ ሁለቱ ቡድኖች ምን ይዘው እንደገቡ በግልጽ በቃ 10 ደቂቃ ጌሙ ማየት በቂ ይመስለኛል። ሊቨርፑል ክሪስታል ፓላስ ከኳስ ጋር አላማው ምን እንደነበር፣ ያለ ኳስ አላማው ምን እንደነበር በግልጽ መናገር ይቻላል። ጌም ፕላናቸው ምን እንደሆነ ምን ነበር የሩበን አሞሪም የጨዋታ ፕላን? ብዙ ከጨዋታው መጠናቀቅ በኋላ የሰጡት አስተያየት አለ። የመጀመሪያው ጎል ሲቆጠር በዛ አይነት መልኩ ጎል እንዳይቆጠርብን በልምምድ ሜዳ ላይ ሰርተን ነበር ብለዋል። በእርግጥ ዛም ጋር ኩኛ ጥፋት ተፈጽሞበት ነበረ። ዳኛው ኢቭን ጎሉ ከተቆጠረ በኋላ ቪአር ተመልክተው ኩኛ ላይ ጥፋት በመፈጸሙ ምክንያት ጎሉ መጽደቅ የለበትም በሚል ሁጎ ቲያጎን ጎል ያስቆጠረውን ተጫዋች ጎል መሻር ይችሉ ነበር። በዛ ደረጃ ጥፋት ተፈጽሞ ነበር ኩኛ ላይ። ግን አጠቃላይ የቡድኑስ ማርክ የመከላከል ውሳኔ ኳሶች በየትኛውም መንገድ ፖዚሽን ሉዝ ልታደርግ ትችላለህ። አልቢትሮች ሊሳሳቱ ይችላሉ። አሁን እሳቸው ባነሱት መልኩ ኩኛ ላይ ጥፋት ሰርቶ ሊሆን ይችላል። ግን የቡድኑ የመከላከል ኦርጋናይዜሽንስ ምን ነበር የሚመስለው? ኢጎር ቲያጎን ለመቆጣጠር ትክክለኛው ሰው ነበር ሃይላይን ላይ ነበረው። የማጓየር በሃይላይን ለመጫወት ፍጹም ተስማሚ ያለ መሆን በተደጋጋሚ ጊዜ ይነሳል። ማር ከፍጥነቱ ጋር በተያያዘ ምናልባት እዛ ቦታ ላይ መጠቀም የነበረባቸው ሌኒ ዮሮ የበለጠ ፈጣን ነው፣ ይህን ሰው መቆጣጠር ይችላል። ስለዚህ እሱ ሴማ ውሳኔ ነው። ከዛ በኋላ ደግሞ ማጓየር በምን ሁኔታ ነበር አቋቋሙ? ኢጎር ቲያጎን መቆጣጠር የሚችልበት አይነት አቋቋም ላይ አልነበረ። በጣም ተራርቀው ነው የቆሙት። ያንን ሲያቅ ኦፍሳይድ ለመስራት ሞከረ። የዘገየ ኦፍሳይድ ለመስራት ኳሱ ከሄንደርሰን ከመለቀቁ በፊት ወደፊት ገፋ ማለት ነበረበት። ከተለቀቀ በኋላ ነው እሱ ኦፍሳይድ ትራፕ ለመስራት የሞከረው። ልክ እንደ አሌሃንድሮ ጋርናቾ እና ገብርኤል ማጋሊሽ አይነት 2022-23 የውድድር ዘመን ላይ በመጀመሪያው ዙር ሁለተኛው ዙር ኤሚሬትስ ላይ እንደሆነው አይነት ማለት ነውና ባይኖር ምን ያጣ ነበር ማንቸስተር ዩናይትድ በዛ አቋቋም። ማጓየር ውጪ ቢሆን ማንቸስተር ዩናይትድ ምን ያጣ? ምንድን ነው የተከላከለው? ማጓየር ስፔሱን ነው የተከላከለው
ወይንስ ለዛ እንቅስቃሴ አደገኛውንና ብቸኛውን ሰው ሌላ ትኩረት የሚሰርቅ ሰው አልነበረም። ብቸኛ ኢጎር ቲያጎ ነው ለዛ እንቅስቃሴ ነበር በብሬንፎርድ በኩል ምንም አይነት ለመከላከል አስተዋጽኦ በማያደርግበት አቋቋም ላይ ነው የቆመው። የአሰልጣኞች ቴክኒካል ኤሪያ ላይ ማርክ ትልቅ ትኩረት የበለጠ አሁን በዚህ ዘመን እግር ኳስ ብዙ እየተነገረለት ያለው ቡድናቸው ሲያጠቃ ቡድናቸው እያጠቃ ነው፣ ምንም የሚፈጠር ነገር የለም። ወይ ጎል ያስቆጥራል ወይ ፖሴሽን ኳሱን ሉዝ ያደርጋል። አሰልጣኞች የበለጠ ትኩረታቸው ዲፌንሲቭ ሼፓቸው ላይ ነው። ኳሱን የሚያጠቃው ቡድን የነሱ ከሆነ ማለት ኳሱን በሚያጡበት ቅስፈት ጎል እንዳይቆጠርባቸው የተከላካይ መስመር ተጫዋቾቻቸውን አቋቋምና ትኩረት እንዳያጡ የበለጠ ከቴክኒካል ኤሪያው ወደ ሜዳ የሚደርሱ መልእክቶች ዲፌንሲቭ ኳሱን ሲያጡ መልሰው ቶሎ የሚያገኙበት ነገር ላይ ትኩረት ያደርጋል። ማጓየር ምንም መልእክት አልደረሰውም፣ እንዲህ ተዝረክርኮ ቆመ። የኔ እምነት እንደዛ ነው ማለት ኩኛ ላይ ዛ የተሰራው ጥፋት እሱ ሶስተኛው ሜዳ ነው። እዚህ ጋር ምን ነበር የቡድናቸው ሼፕ የበለጠ ኮቺንግ ስታፉ እዚህ ላይ ትኩረት ማድረግ ነበረበት። ጎሉ እንደሚያስቆጥር እርግጠኛ ሆኖ ዲፌንሱ ሼፑን ያጣ ይመስላል። ስለዚህ ማጓየርም ማንቃት ቅድም ያልነውን ስህተት ትኩረት አጥቶ ሊሆን ይችላል ወይ ኢጎር ቲያጎን ጠጋ ብሎ ታይት ማርክ ማድረግ ሩጫው እንዳይጠቀም ጥፋትም ሰርቶ ለመቆጣጠር ፍጥነት እንኳን ባይኖር አሊያም ደግሞ ነጠል ብሎ ብዙ ጊዜ ፍጥነት የሌላቸው ተጫዋቾች የበለጠ ስፔስ ወሰድ አድርገው ከአጥቂው ይልቅ ሁኔታዎችን ይቆጣጠራሉ። ወይ ደግሞ የተከላካዩ ላይን ጠብቆ እንዲጫወት ብቻውን ተንጠልጥሎ ነው የቆመው። ለዚህ ነው ኦፍሳይድ ትራፑ የተበላሸው የዘገየ ስለሆነ የሱ ከኦፍሳይዱን ለመስራት የወጣበት መንገድ እዚህ ትኩረት ውስጥ እንዲሆን መልእክት ሊደርሰው ይገባ ነበር። ትልቅ ልምድ ያለው ተጫዋች ነው እሱ ይሄን ማድረግ ነበረበት። ለሃይላይን ግን አይሆንም። ለሃይላይን ፈጽሞ የማይሆን ተጫዋች ነው ማርክ። ከዛ በኋላ እኮ ተመለከትን ፈጽሞ በሪከቨሪ ሩጫ መቆጣጠር አልቻለም። ያ ለባክ ስሪና ለሎው ብሎክ ወይም ለሚድል ብሎክ ነው የሚሆነው። ቤንጃሚን ሼሽኮ በዚህ ጨዋታ ላይ ጎል ማስቆጠሩ በበጎ ጎኑ ይነሳል። የጎል አካውንቱን ከፍቷል። በመጀመሪያው አጋማሽ 4 የጎል ማግባት ሙከራዎችን አድርጓል። በሴፕቴምበር 2021 ክሪስቲያኖ ሮናልዶ ዌስትሃም ዩናይትድ ላይ በመጀመሪያው አጋማሽ 4 ኢላማቸውን የጠበቀ የጎል ማግባት ሙከራዎችን ካደረገ በኋላ ለመጀመሪያ ጊዜ ቤንጃሚን ሼሽኮ ይህንን ፈጽሟል። ጎል ማስቆጠሩ በራስ የመተማመን ስሜቱን ከፍ አድርጓል። ከጨዋታው መጠናቅ በኋላ የሚቻለኝን ነገር ሞክሬያለሁ የሚል አስተያየትን ሰጥቷል። ሩድ ቫን ኒስተልሮይና ማይክል ካሪክ ዋናና ምክትል አሰልጣኝ ሆኖ ቢመጡ ችግሩ ይፈታል? በተለይ ለዚህ ዓመት እንደ ውጤታቸው ተገምግመው የሚቀጥሉም ከሆነ አሊያም ሌላ ስታብሊሽድ ያደረገ ቡድኑን ወደ ቀደመው ከፍታ የሚመልስ አሰልጣኝ እስኪመጣ ድረስ እኚህ አሰልጣኝ ከዚህ በኋላ የሚያሻሽሉት ነገር የለም፣ ሪከርዱ በአምናው አይነት መልኩ ይቀጥላል ብለን ካሰብን አሰልጣኙ ትክክለኛው አሰልጣኝ ሩድ ቫን ኒስተልሮይና እንደዚሁም ደግሞ ማይክል ካሪክ ናቸው። ቁጥራዊ መረጃዎች ወጥተዋል። ከ6 ሳምንት ጨዋታዎች በኋላ አምና ማንቸስተር ዩናይትድ 12ኛ ደረጃ ላይ ነበረ። ከ6 ሳምንት በኋላ በኤሪክ ቴን ሃግ ዘመን አሁን 14ኛ ደረጃ ላይ ተቀምጧል። ሁለቱም ቡድኖች 2-2 ጨዋታ አሸንፈዋል። አንዳንድ ጨዋታ አቻ ተለያይተዋል። 3-3 ጨዋታ ተሸንፈዋል። የአምና ቡድን በዚህ ሰዓት 3 የግብ ዕዳ፣ የዘንድሮ ቡድን 4 የግብ ዕዳ አለበት። ሁለቱም 7 ነጥብ ነው ያላቸው። ማርክ የተለየ ነገር ይገጥመዋል ማንቸስተር ዩናይትድ ከሩበን አሞሪም ጋር የሚል እምነት ፈጽሞ የለኝም እኔ ማርክ። ቅድም ያነሳቸው 2 የማንቸስተር የቀድሞ ተጫዋቾች ምናልባት ተቀባይነታቸውን በመልበሻ ቤት ሊያገኙት የሚችለውን ተቀባይነት ጨምሮ ወደ ልጆቹ ወደሚያውቁት የጨዋታ መንገድ ወደ ባክፎር ወደ መምጣት ጨምሮ ያ ተጫዋቾቹ ስፔሻላይዝድ ባደረጉበት ቦታ ላይ እንዲጫወቱ የማድረግ ነገር ይኖራል ብዬ አስባለሁ። ሩድ ቫን ኒስተልሮይ አምና ከኤሪክ ቴን ሃግ ስንብት በኋላ ሩበን አሞሪም እስኪመጡ ድረስ የተወሰኑ ጨዋታዎችን ይዞ ሌስተር ሲቲን ያሸነፈበት ጨዋታን ጨምሮ የሆነ ምልክት አሳይቶ ነበር። ቡድኑ ወደ ቀደመ ጥሩ ስሜት እንዲመጣ የማድረግ ነገር ከፍ ባለ ኢንቴንሲቲ መጫወት ጀምሮ ነበር። የበለጠ የተጫዋቾቹ ፍላጎት ሜዳ ላይ ለብሩኖ ነጻነት መስጠትን ጨምሮ ከፍ ብሎ የተመለከትንበት ወቅት ነው። እኔ በየትኛው ሰው ቢተኳቸው እኚህን አሰልጣኝ ማንቸስተር ዩናይትድ ቶሎ ውጤታማ ይሆናል የሚለው ላይ
እርግጠኛ ሆኖ መናገር አይቻልም። እርግጠኛ ግን መሆን የሚቻለው ከሩበን አሞሪም ጋር ማንቸስተር ዩናይትድ የስኬት ዘመን በፍጹም የሚኖረው አይመስለኝም። ማርክ ምንም ፍንጭ እየታየ አይደለም። እንግዲህ እሳቸው የመጡበት ወቅት ጥሩ አልነበረም። ከመጡ በኋላ በጣም ብዙ መጥፎ ውጤት ማንቸስተር ዩናይትድ ላይ ተመዘገበው። ግን ሁሉም ነገር ይወረወር የነበረው ወደ ቀድሞ አሰልጣኝ ወደ ኤሪክ ቴን ሃግ። ሩበን አሞሪም ምንም ማድረግ አይችሉም፣ የእሳቸው ሲዝን አይደለም፣ የመጡበት ወቅት ጥሩ አይደለም፣ የበለጠ የተወሰነ የዝውውር ጊዜ ያስፈልጋቸዋል የሚሉ ነገሮች ተደጋጋሚ ይነሱ ነበር። በራሳቸው ሲዝንም ጥሩ የቅድመ ውድድር ዝግጅት ጊዜም ኖሯቸው የሚፈልጓቸውን ተጫዋቾችን ማዘዋውረው ከሞላ ጎደል የሚፈልጉትን ሁሉ አግኝተዋል የሚል እምነት ባይኖረኝም ከሞላ ጎደል የሚፈልጓቸውን ተጫዋቾች በዝውውር አግኝተው ሌሎች ቡድኖች በሳምንቱ አጋማሽና በሳምንቱ መጨረሻ እየተጫወቱ እሳቸው ረፍትም ኖሯቸው ቡድኑ ሜዳ ላይ ሲያድጋተው ተጫዋቾች አይሻሻሉ፣ ቡድኑም አይሻሻልም። ኢንዲቪጁዋል ተጫዋቾች ካልተሻሻሉ ቡድን የምታሻሽልበት እድል የለም። ዝውውሮችም ላይ ቢሆን ጥያቄዎች የሚያስነሱባቸው አይነት ዝውውሮች አሉ። ማርክ ራስመስ ሆይላንድንና ዚርኬዚ በጣም ጥሩ ጊዜ ያሳልፈው ነው በየሊጋቸው በንጽጽር የመጡት በጣሊያን ሴሪያና በኤሪዲቪዚ። እነሱን ማጎልበት ሁለቱ ጥሩ ወጣት ናቸው። እነዚህን ከሁለት አንዱን የበለጠ አጎልብቶ ለቡድኑ ጥቅም እንዲሰጡ ማድረግ ይሻላል። ቤንጃሚን ሼሽኮ ማምጣት ከቤንጃሚን ሼሽኮ ይልቅ እነዚህ ሁለት ተጫዋቾች ካሉ ኩኛ ከተጨመረ ኢምቤሞ ከተጨመረ አማካይ ማምጣት አይሻልም ነበር ወይ? ችግሩን የበለጠ የሚፈታ ቦታ ላይ ባሌባን ዋርተንን አንድ አማካይ ማምጣት አይሻላቸውም ነበር ወይ? ኢቨን ኮኖር ጋላገር ሜዳውን አካሎ መጫወት የሚችል ኳሊቲ በራሱ ጥያቄ የሚነሳበት ነው። ማርክ የተለያዩ ውሳኔዎቻቸው ማርክ እኔ እንጃ በየትኛውም ተጫዋች በተለይ ሲስተማቸው በየትኛው ተጫዋች ሊሰራ ይችላል የሚለው ነገር ፍንጭ አልሰጠም። ይህን እንዳትልላቸው እንትናን እኮ እዚህ ቦታ ላይ ቢያመጡ አማካዩ ይህንን ቢያገኝ እንደዚህ እንዳትል ሲስተሙ በራሱ ፍንጭ ቢሰጥ አይደለም እየተመለከትን ያለውና እሳቸውም ግትር መሆንም መርጠዋል። በብሬንፎርዱ ጨዋታ ለጥቂት ደቂቃ ወደ ባክፎር ጥቂት ደቂቃ ከዛ በኋላ ለምን እንዳላመኑት አላቅም 3 ደቂቃ ከዛ ሲስተም የቆዩ አይመስልም። ወዲያው ወደ ለመዱት ባክስሪ ተመልሰዋልና ግትርነት ሊጉ በጣም ፈታኝ ሆኖባቸዋል። ማርክ በፖርቹጋል ምናልባት በአመት 6 ጨዋታ ይመስለኛል በደርሶ መልስ ትልቅ ጨዋታ የምታደርገው ከብራጋ ከቤኔፊካና ፖርቱጋል ከሶስቱ ጋር የሚደረግ የደርሶ መልስ ጨዋታ 6 ጨዋታ፣ ሌላው በሙሉ በ50% አቋሙ ስፖርቲንግ ሊዝበን ጨዋታዎችን ማሸነፍ የሚችልበት አይነት ደረጃ ላይ ደርሷል ቡድኑ ስታንዳርዱ። አሁን እሳቸው ከለቀቁት በኋላም በነበረው መልኩ ቀጥሏል የሚል ነገር ሲነሳ እየሰማው ነው ያለሁት። ቡድኑ የስታንዳርድ ጉዳይ ስለሆነ የኤሪክ ቴን ሃግም ጉዳይ እንደዛው ነው። አያክስ እሳቸው ስለያዙት አልነበረም ማርክ በዛ መልኩ የተንቀሳቀሰው። እሳቸው ከመያዛቸው 50 ዓመታት ወደ ኋላ ብትሄድ አያክስ በኤሬዲቪዚው ተጽዕኖ ፈጣሪ ቡድን ነው። እሳቸው ከለቀቁት በኋላም አያክስ አምስተርዳም ከሊጉ ተፎካካሪ ቡድኖች መካከል ቀዳሚው ነው። ብዙ የሚሰሩባቸው ደረጃና የእንግሊዝ ፕሪሚየር ሊግ ደረጃ ትንሽ የተራራቂ ነው። ምናልባት ኤሪክ ቴን ሃግ በሻምፒየንስ ሊግ 2018-19 ውድድር ዘመን ላይ ቡድናቸው ያደረገው ጉዞ ሊግ ላይ ምናልባት የሊግ ስታንዳርድ ዝቅ ላይ ያለ ሊሆን ይችላል። አውሮፓ ላይ ግን ጥሩ ኮንግ ወደኛ ጋር ቢመጣ ይሰራል ልትል ትችላለህ። የሩበን አሞሪም ግን በአውሮፓ መድረክ ያሳዩት ነገር የለም። ጀስት በፖርቹጋል ሊግ ምናልባት በሻምፒየንስ ሊግ ማንቸስተር ሲቲን ማሸነፋቸው፣ አርሰናልን ከዩሮፓ ሊግ ውድድር ማስወጣታቸው ያ ትኩረታቸውን ስቦ ሊሆን ይችላል የነ ሰር ጂም ራትክሊፍን። ካልሆነ በስተቀር እድሜያቸውን ስታይ ገና ወጣት ናቸው። በማንቸስተር ዩናይትድ ደረጃ ለመስራት የክለቡ ስታንዳርድ፣ ዓለም አቀፍ ዝና፣ ተጠባቂነቱ ባለፉት 10 ዓመታት የነበረው ውጣ ውረድ እሳቸው መጥተው የሚያስተካክሉት አይነት አይደለም እንድትል ያደርጋል። ከዛ ውጭ ያው የሊጉም ደረጃ ልዩነት በጣም ከፍ ያለ ነው። ልዩነቱ እጅግ በጣም ሰፊ ነው። ዞሮ ዞሮ እንግዲህ የጊዜ ጉዳይ ይሆናል እንጂ አሰልጣኙ በዚህ አይነት መልኩ የሚቀጥሉ አይመስሉም። ምክንያቱም ባክ ቱ ባክ እንኳን ለማሸነፍ ተቸግረዋል። ከፊታቸው ትልልቅ ጨዋታዎች ናቸው ያሉት። እነኚህ ጨዋታዎች እጅግ በጣም ፈታኝ ናቸው። ቀጣይ ከሰንደርላንድ ኦልትራፎርድ ላይ፣ ከዛ በኋላ በአንፊልድ ከሊቨርፑል፣ ብራይተን ኤንድ ሆቭ አልቢዮን ኦልትራፎርድ ላይ፣ ከዛ ውጪ ኖቲንግሃም ፎረስትን ከሜዳቸው ውጪ
ቶተናምን በተመሳሳይ ከሜዳቸው ውጭ ነው የሚገጥሙት። እጅግ በጣም ፈታኝ ጨዋታዎች ናቸው። ምናልባት ከነኚህ ጨዋታዎች በኋላ ወይም ከነኚህ ጨዋታዎች በፊት አሰልጣኙ ሊሰናበቱ ይችላሉ። ዞሮ ዞሮ እንግዲህ ወደ ጊዜ አሰልጣኝ መምጣቱ የሚቀር አይመስልም ማንቸስተር ዩናይትድ። እናንተስ በዚህ ጉዳይ ዙሪያ ሀሳብ አስተያየታችሁ ምን ይመስላል? የማንቸስተር ዩናይትድ ችግር ሲስተሙ ነው፣ አሰልጣኙ ነው፣ ተጫዋቾቹ ናቸው? የተጫዋቾቹ ሞቲቬሽን ላይ ጥያቄ የሚያነሱ አሉ። እናንተስ ምን ትላላችሁ? ከዛ ውጭ የግብ ጠባቂና አማካይ ክፍል ክፍተት ነው። ሌሎቹ ቦታዎች በሚገባ መፍትሄ ካገኙ በኋላ እነኚህ ሁለቱ ክፍተቶች ጥያቄ የሚነሳባቸው ናቸው። በአጠቃላይ ችግሩ ምንድነው? በእናንተ እየታደርሱን ሀሳብ አስተያየት ስጡ። ከዛ ውጭ ሰብስክራይብ አድርጎ የደውሏን ምልክት በመጫን የበለጠ እንደዚህ አይነት መረጃዎችን በየጊዜው ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።